በነገራችን ላይ በዚሁ አጋጣሚ ብልጽግና የደብረ ታቦር ላይ አንድ ማህበራዊ ሚዲያ ገጹ ላይ ጽፎት ያነበብኩትን ወደ እናንተ ላድርስ እንደው ከመግቢያ ከሁሉም በፊት ፋኖ እንግዲህ ወደ ደብረ ታቦር ለኦፕሬሽን ነው የገባው። ለኦፕሬሽን ከመግባቱ በፊት ያው እንቅስቃሴ ላይ እንዳሉ በብልጽግናዎች መረጃ ደርሷቸው እየፈረጠጡ ነበር። በተለይ በጣም በርካታ ከተሞችን ሲቆጣጠር ደንግጠው ወደ ባህር ዳርም ወደ ተለያዩ አካባቢዎች እየፈረጠጡ ነበርና የተወሰኑ የብልጽግና ካድሬዎች ልክ ፋኖ በጣም የተጠጋ ሲመጣ ወደ መሀል ከተማ እየተጠጋ ሲመጣ ምን ቢያደርጉ ጥሩ ነው? እንግዲህ የሕክምና ባለሙያው ወይም ሐኪሙ በውስጥ መልእክት አድርሶ የደረሰውን ነው ለማህበራዊ ሚዲያ ያበቃው ወንድማችንና ምን ቢያደርጉ ጥሩ ነው? አስከሬን ክፍል ገብተው ሆስፒታል ውስጥ የአስከሬን ክፍል አለ አይደለ? አስከሬን ክፍል ውስጥ ገብተው ከአስከሬን ጋር ተኝተው አንድ ቀን ውለው አደሩ። የደቡብ ጎንደር ዞን የብልጽግና ካድሬዎች እንግዲህ የፋኖ ምት እዚህ ድረስ ነው። ካድሬ በቁሙ የሞተ አስከሬንነቱን ያረጋገጠው በዚህ ልክ ነው። ከአስከሬን ጋር ተኝቶ ነው ቀኑን ሙሉ የዋለው። ፕሮፓጋንዳ አይደለም፣ በተጨባጭ ነው እንግዲህ እየነገርናችሁ ያለ ነው። ደብረታቦር ውሸታም ይበለኝ አንድ ከደብረታቦር ሆስፒታል የሕክምና ባለሙያ እስኪ አንተ አደራ የምትባለው ልጅ አንተ ውሸታም ውሸትክን ነው ካድሬ እንደዛ አላደረገም ይበለኝና እንደው እኔ ከዛ በኋላ ይቅርታ ልጠይቅ። ደብረታቦር ሆስፒታል አስከሬን ክፍል ውስጥ ከአስከሬን ጋር ተኝተው ነው አንድ ቀን ውለው ያደሩት የደብረታቦር ካድሬዎች፣ የደቡብ ጎንደር ካድሬ። ለዚህ ነው ብልጽግና በቁሙ የሞተ ነው። ብልጽግና አስከሬን ነው። ብልጽግና በሁለት እግሩ የሚራመድ አሳማ ነው የምንለው ወይም ብአዴን እና እንግዲህ ከአስከሬን ጋር ተኝቶ እስከ መዋል ደረጃ ደርሰዋል። ፋኖ የሚገባውን ኦፕሬሽን ሰርቶ ከወጣ በኋላ በ16 ጊዜ በተከታታይ በድሮን ያወደመውን ፎቶ እያነሳ ቪዲዮ እየቀረጸ ፋኖ ይህንን ውድመት አደረሰ እያለ እየጮኸ ነው። የአማራ ሕዝብን ዝም ብሎ ይታዘባል። አስባችሁታል? ፋኖ በዲሽቃ ያን ሁሉ ውድመት ሲያደርስ። ለመሆኑ 16 ጊዜ ድሮን መሃል ከተማ ላይ ጥለህ 16 ጊዜ ድሮን በዛች ጥንታዊ ከተማ ላይ መሃል ከተማ ላይ እንደ ዝናብ አዝንበህ ስንት ፋኖ ገደልክ ብላችሁ ጠይቁት እስኪ። ስንት ፋኖ ነው የገደለው? የገጠመው ከፋኖ ጋር ነው አይደለ? ስንት ፋኖ ነው የገጠመው? ስንት ፋኖ ነው የገደለው? ይንገረን እስኪ። ዛ በድሮን ስንት የፋኖ ስብስብ ነው ወይም የፋኖ ታንክ፣ የፋኖ መድፍ፣ የፋኖ ሎጂስቲክ፣ የፋኖ እንደው ሌላው ይቅርና ስንት የፋኖ ኦራል መታበሉት እስኪ። በዚያ 16 ጊዜ ከተማ ባወደመበት የድሮን ጭፍጨፋ ንጹሃኖችን ቤት ውስጥ እያሉ አይደል እንዴ ጨፈጨፉ? ተቋማትን አይደል እንዴ ያወደመው? እዛ ተቋም ውስጥ አንድ ፋኖ ነበር? ምናልባት እንግዲህ የአማራ ሕዝብ አገልግሎት የሚያገኝበት ዶክሜንት ከሆነ ይንገረን። አዎ የአማራ ሕዝብ ዶክሜንት ፋኖ ነው ካልን፣ አዎ ዶክሜንቱን አጥፍቷል፣ ተቋማትን አውድሟል፣ ህንፃውን አፈራርሷል፣ ንጹሃንን ቤታቸው ውስጥ በተቀመጡበት ገሏል። ከዛ ውጭ አንድ ፋኖ በድሮን ጥቃቱ ገሏል? እኔ እኮ በጣም ነው የሚገርመኝ የአማራ ሕዝብ ለብአዴን ያሳየውን ትዕግስት ፈጣሪ ራሱ ለፍጡሩ የአማራን ሕዝብ ያክል ታግሷል ለማለት ይከብደኛል። አትሊስት ፈጣሪ በጣም በቃ ስንበድለውና በጣም ከአቅም በላይ ኃጢአት ስንሰራበት መቅሰፍት ልኮ ይቀስፈናል። በቃ በጣም ከሰው የወጣን ስንሆን የአማራ ሕዝብ ለብአዴን የሰጠው ትዕግስት፣ የአማራ ሕዝብ ለብአዴን ያሳየው ትዕግስት ግን ማንም ሊያደርገው የማይችል ነው። ፋኖ ሲመጣ አስከሬን ክፍል ውስጥ ገብተህ ከአስከሬን ጋር ተኝተህ እግርህ ተገንዞ አስከሬን ሁነ። እንደውም ለፋኖ በጣም ትልቅ ትምህርት ነው። ከዚህ በኋላ ከተሞችን ስትቆጣጠሩ የሕክምና ተቋማት ውስጥ በአይሲዩና መሰል ሩሞች እንዲሁም ደግሞ በአስከሬን ክፍል ብአዴን እየገባ እየተኛ ስለሆነ ቼክ አድርጉ፣ ፈትሹ። የምር ነው የምናገረው። ተጨባጭ 100% ተጨባጭ መረጃ ስላለኝ ነው ይሄን የምናገረው። ከአስከሬን ጋር ተኝቶ የዋለ ብአዴን፣ ከአስከሬን ጋር ተኝቶ የዋለ ያደረ ካድሬ ሰው ነኝ ብሎ ወጥቶ ሲያወራ ከማየት በላይ አሳፋሪ ነገር የለም።
ወራዳ። እኔ እውነት ለመናገር በዚህ ዘመን በቃ ሐቁን እንነጋገር ከተባለ እንደ ካድሬ ቤተሰብ ስጋ የለበሰ ጭራቅ አለ ብዬ አላስብም። የካድሬ ቤተሰብ ምን ያደርግ ልትል ትችላለህ? አስወጣው። ቤተሰብህን እንዳለ በሙሉ እያሰደበ ነው። ካድሬና የካድሬ ቤተሰብ ለእኔ የሚታይኝ በዚህ ሰዓት ስጋ የለበሰ ጭራቅ፣ በሁለት እግሩ የሚራመድ ስጋ የለበሰ ጭራቅ። በቃ አለቀ። ለእኔ የሚታይኝ በዚህ ልክ ነው። ወራዳ፣ ለህዝብ ደንታ የሌላችሁ መሆኑ ብቻ ሳይሆን ምድረስ ታደርጉ የነበረው ምን ያክል ካድሬ ነበር? ፋኖ ወደ ደብረታቦር በተጠጋ ሌሊት ስንት ካድሬ ነበር የኮበለለው? ስንት ካድሬ ነበር በእግራችሁ ቴክስት እየተደራረጋችሁ ወደ ባህር ዳር ስትኮበልሉ የነበረው? እንተዋወቃለን እኮ አቅማችሁ ምን ያክል ስንቶቻችሁ ነበራችሁ? ለልጆቼ ቤት ሳልገዛ፣ ለልጆቼ ቤት ሳልሰራ፣ አንድ ትርፍ ቤት ሳልሰራ፣ አንድ ትርፍ ቦታ ሳልቀበል ስትሉ የነበራችሁ ስንቶቻችሁ ናችሁ? እዛው አብሯችሁ ያሉ ሰዎች እኮ ነው ለእኛ መረጃውን ሲያደርሱን የነበረው። እና እናንተ እንዴት ነው እንደ ሰው ልንቆጥራችሁ የምንችለው? በዚህ ሁሉ በአማራ ህዝብ ልቂት እናንተ እየተጠቀማችሁ ስንት የሚሊሻ አመራሮች ናችሁ በሞቱ ሚሊሻዎች እስካሁን ገንዘብ ደሞዝ እየተቀበላችሁ ያላችሁት? የመከላከያውስ ወጭ የሚታወቅ ነው። እነ መሐመድ ተሰማ ዱባይ ላይ 2 ቪላ የገዛ መቼም በደሞዙ ነው አትሉኝም። መሐመድ ተሰማ ሲፈልግ እንትን መሳሪያ ሱዳን ድረስ ይሸምታል ማለት ይሸጣል። ሲፈልግ በተሰዋ ደሞ መከላከያን ተሰዋ ለበል በሞተ መከላከያ ይነግዳል። እንደፈለገ ይቀልዳል። እንደፈለገ በጦርነት የግል ከርሱን የግል ኪሱን ያደልባል። በአማራ ህዝብ ደም የተገኘ ገንዘብ ቤት ተገዝቶበት ልጆቹ ተንፈላሰው ሊኖሩበት ነው ማለት ነው። የመሐመድ ተሰማና መሰል ቤተሰቦች ከዱባይ እስከ አሜሪካ በሚሊዮን አይደለም በቢሊዮን በሚቆጠር ብር ቤት እየተገዛላቸው እየተቀመጠ የሚገኘው መሐመድ ተሰማ እንኳ ቢያዝና እርምጃ ቢወሰድበት በአማራ ህዝብ ደም ልጆቹ ተንፈላሰው እንዲኖሩ እየተደረገ ነው። እና ሲይዟችሁ ሌላ ሲለቋችሁ ሌላ። እኔ እኮ በጣም ነው የሚገርመኝ። ልብ በሉ እንግዲህ ተመልከቱ። ንፋስ መውጫና መሰል ከተሞች በቁጥጥር ስር ሲውሉ እጅ ስጥ የተባለ ሚሊሻ ላይ እርምጃ ሲወሰድበት እሪ ያለ ካድሬው እሪ በቃ አገር ይያዝልኝ አለ። ሰማይ ቧጠጠ። ትናንትናና ዛሬ ራሱ በድሮን ያወደመውን ተቋም ፋኖ እንዲያረገው እያለ ሊናገር አፉን አሹሎ ምላሱን አሹሎ ሲወጣ አለማፈራችሁ፣ የምር አለመሳቀቃችሁ ታድላችሁ። እንዲሁ ምንም የማያፍር ምንም የማይሰማው ህሊና ጭንቅላት ስታገኙ ታድላችሁ። እንዴት ነው ያገኛችሁት ካድሬዎች? ለማንኛውም እንደው ማህበራዊ ሚዲያ ላይ ሲዘዋወሩ ነው ያሉት። ትናንትናም ላይቭ ላይ ስላልገባው እንደው ስለ ሚሊሻ ምጮኸው ለምን እንደሆነ 3 ቪዲዮዎችን አሳያችኋለሁ እና ወደ አገዛዙ ፕሮፓጋንዳ ይሄድና ራሱን እንዴት አድርጎ በፕሮፓጋንዳ ጠልዞ እንደለቀቀው የራሱን ድምጽ ወደ እናንተ አደርሳለሁ ማለት ነው። የመጀመሪያው ሚሊሻ ከመያዙ በፊት የሚያሳየው ባህሪ ነው። ሚሊሻ ከመያዙ በፊት ምን አይነት ባህሪ ያለው? ይቅርታ ቲክታክ ላይ የምትከታተሉን አድማጭ ተመልካቾች ፌስቡክ ላይ ወይም ደግሞ ዩቲዩብ ላይ ሄዳችሁ ባዶ እግር ሚዲያ ብላችሁ ሰርች አድርጉና ላይቭ ላይ ታገኙታላችሁ። በቪዲዮ ማየት ከፈለጋችሁ ቲክታክ ላይ በቪዲዮ ማሳየት ስለማንችል ማለት ነው። እና አሁን እንግዲህ እንዴት ይመስላል መሰላችሁ? ላሳያችሁ። እውነቴን ነው። ሚሊሻ ከመያዙ በፊት ሚሊሻ ቁጥጥር ውስጥ ከመግባቱ በፊት በፋኖ ቀጨም ከመደረጉ በፊት እንዴት እያለ ያዙ ይልቀቁኝ እንደሚል እንግዲህ ታዩታላችሁ። ይሄን ቪዲዮ ተመልከቱት። ይሄ ሚሊሻ ከመያዙ በፊት በአማራ ህዝብ ላይ ምን አይነት ግፍና መከራ እንደሚፈጽም ነው። ይሄን ስናገራው ሚሊሻ ይመታ፣ ሚሊሻ ይወገር፣ ሚሊሻ ምን ትስ ያልኩ አይደለም። የአማራ ፋኖ ብሔራዊ ንቅናቄ ወይም በአጠቃላይ ፋኖ የ15 ቀን የምህረት አዋጅ አውጥቷል። በዚያ ምህረት አዋጅ መከላከያም ካድሬም ሚሊሻም ፖሊስም አድማ ብተናም ተጠቀም ተብለሃል። ከዛ በኋላ ለሚመጣብህ እርምጃ ራስህ
ኃላፊነቱን ትወስዳለህ እየተባልክ ነው። ነገር ግን ሚሊሻ ከመያዙ በፊት ምን አይነት ትዕቢት እንዳለው በአማራ ህዝብ ላይ እንዴት እንደሚቀልድ ማህበራዊ ሚዲያ ላይ ያገኘሁትን ቪዲዮ ወደ እናንተ ላጋራችሁ።